አማና ትልቅ ስትራቴጂ ነድፈው እየሰሩ ያሉ አካሎች አሉ። ሙስሊሞችን ነው ደግሞ አታክ ማድረግ የሚፈልጉት። ለምን ሙስሊም የዲኑን ነገር ወደ ኋላ እንደማይል ስለሚያውቁ፣ ሞትን እንደሚመርጥ ስለሚያውቁ። ይሄ ማንም የማይደራደርበት ነው። ዱርዬ ይሁን አጭበርባሪ ይሁን ከዲኗ የራቀች ሲሆን ከዲኑ የራቀ ይሁን እቺን ሰበብ ነው የሚፈልገው ለዲኑ መስዋዕት መሆንን ያውቃል ምን እንደሚጠብቀው። ይሄን ስለሚያውቁ እነሱ የራሳቸውን ፖለቲካ ለማካሄድ ሙስሊሞች ልኮሳቸውን ይለኩሳሉ፣ እሳታቸውን እኛን ጋዝ ነው የሚያረጉ። እኔና እናንተ መናገር ባለብን ሰዓት እንናገራለን፣ መጮህ ባለብን ሰዓት እንጮሃለን፣ ለሐቃችን ህይወታችንንም ቢሆን መስዋዕት እናረጋለን። ያ ግን የሚሆነው ሰዎች ላይ ችግር ሳንፈጠር፣ ንጹሃን ህዝቦችን ሳንረብሽ፣ ንጹሃን ህዝቦች እንዲረበሹ ሰበብ ሳንሆን። ይሄንን እወቁ እህቶቼ ወንድሞቼ። እስልምና የሌላን እምነት ተከታዮች ያከብራል፣ አያምንም እነሱ የሚያምኑትን፣ እነሱን ግን በሰውነታቸው ያከብራል። ይሄንን ማወቅ ትልቅ ነገር ስለሆነ من قتل نفسا بغير نفس أو فساد في الأرض فكأنما قتل الناس جميعا ያለው አላሁ ጀለ ፊዑላ። አንዲትን ንጹህ ነፍስ ምንም ያልበደላችሁን ምንም ያልደረሰባችሁን ኦኬ እዛ አክሱም ላይ ይሄ ስለደረሰ ብላችሁ የሆነ ቦታ ላይ የሆነ እምነት ቦታ ላይ ረብሻ ብትፈጥሩና አንዲት ነፍስ